ሰላም ሰላም ጤና ይስጥልን ውድና እየተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ዛሬ እናታችን ቅድስት ድንግል ማርያም ልደቷ የተወለደችበት ቀን ልደታ ለማርያም ወርሃዊ በዓሏ ነው። እንኳን አደረሳችሁ ሙስሊም ወገኖቼ እህት ወንድሞቼንም አላህ በያላችሁበት ይጠብቃችሁ። እኔም አለው ደህና ነኝ እግዚአብሔር ይመስገን። እንዳልከን ትናንትና አይቼ መጥቼ የእውነት ይሄ ልጅ አመረረ እንዴ እኮ ነው ያልኩት። የእውነት አመረረ ወይ በቃ እዛ ሱባኤ የሄደ ጊዜ ስውሯ ማርያም ሄጄ ምራኝ ድኜ መጣሁ ብሎ ብዙ ነገር ሲያጫውተን ነበርና በሱም ደስተኛ ነን እግዚአብሔር ይመስገን። ግን ደግሞ በሄለን ጉዳይ ላይ በጣም አዝወትሮ በቃ እሷ የኔ ናት እያለ ነው። እና ምናልባት አንዳንድ ሰው እግዚአብሔር እንደፈቀደው ነው እንግዲህ የሚሆነው ማለት ነው። ወይ እሱ እዛ በተቀመጠበት ሰዓት ከመብርሃን ጋር ምን ተነጋግሮ እንደመጣ እሷስ ምን እንዳለችው አናውቅም። እህል ውሃ ካለ እግዚአብሔር ከፈቀደ እንግዲህ ሊገናኙ ይችላሉ። ግን በቃ ተስፋ አልቆርጥም ብሎ ይኸው እስከ ትናንትና ድረስ እንግዲህ ሄለንን እያለ ነው። እኔ መቼም ሰው እንግዲህ አንዳንዴ የተወሰናችሁ ይሆናል ትሄድ ተመልሳ እንደዚህ ይባላል። የተወሰኑት ደግሞ እንዴት እንደዛ ይሆናል ይባላል። እግዚአብሔር ነው አዋቂው። ይሄ ልጅ በልቡ ውስጥ ከልቡ ተነሳስቶ ሄለን መቼም ቢሆን እሷ የኔ ናት፣ ጭራሽ አሁን ያለችበት ነገር እኮ አይስተካከልም እያለ ነው። እና እንግዲህ እግዚአብሔር እንደፈቀደው ነው ለሰው ልጅ የሚያደርገው ማለት ነው። ወይ እንግዲህ ከመብርሃን ጋር ምን ተነጋግሮ እንደመጣ እኛ አናቅም። እሱና ድንግል ማርያም ብቻ ናቸው የሚያውቁት። እውነቴን ነው። ግን በቃ በጣም አሁን ስለለፋ በጣም በቃ ስለተጸጸተ ከልቡ መመለሱንም እንደው መብርሃን አይታ መልሳም ልታገናኙ ትችላለች፣ አይታወቅም። ይሄ የእናትና የልጁ ስራ ነው፣ የድንግል ማርያም እና የልጇ ስራ ነው። እና ቢሆንለት ደስ ይለኛል። አሁን እኮ ዋናው ነገር እሷ አርግዣለሁም እያለች ነው። ሄለን አርግዣለሁ፣ አዲስ ህይወት ጀምሬያለሁ እያለች ነው። እንዳልክ ደግሞ ይሄ ሁሉ የውሸት ተረት አሁን ዝም ብላ የምታልፍበት ዝም ብሎ ጊዜ ዝም ብሎ ሰዓት ነው እንጂ ሪል ላይፍ አይደለም። እሷ ተመልሳ እንደምትመጣ እርግጠኛ ነኝ ብሎ ነው የሚያወራው። እንግዲህ እግዚአብሔር እንደፈቀደው ብቻ ወጣም ወረደ የሰው ልጅ ህይወት ብቻ ይስተካከል። እንዳልክም ከፈለገ ከሄለን ጋራ መሆን እግዚአብሔር ከፈቀደለት ያድርግለት። ወይ ደግሞ አይ እሷ ያንተ አይደለችም ያንተች ናት ያለውን ደግሞ አስተካክሎ ይስጠው። ለሄለንም ማለት ነው እንዳልክ ያንቺ ነው ብሎ ከፈቀደ እግዚአብሔር ወደ እንዳልክ መልሶ ያመጣታል። እንደገና ደግሞ አይ ከእንዳልክ ጋር አይደለም አንቺ ደግሞ ከዛ ሰው ጋር ከአብስራ ጋርም እኮ ላይሆን ይችላል። እንደ እግዚአብሔር ፍቃድ ነው ሁሉ ነገር የሚሆነው። ግን በቃ እሱ እንዳልክ በኮንፊደንስ በቃ ልቡን በቃ ሙሉ አድርጎ በእርግጠኝነት ነው የሚናገረውና ይህንን ያህል ተስፋ የሞላው እንግዲህ እግዚአብሔር እንግዲህ ቢያደርግለት ደስ ይለኛል። የእውነት ማርያምን ወንድ ሁሉ ሴት ሁሉ እኔ ጋር ለፍቅር ብላ የምትመጣ ወንድ ነው የምትመስለኝ ሲላት እኮ ትላንትና በጥፊ ነው ያጠናገረችው። እና በጣም ነው ያሳዘነኝ። ደግሞ ጉስቁል ብለዋል፣ ማርያምን ጎስቁልሃል ብለዋለች። ግን ከስቷል። እንግዲህ ያው እግዚአብሔር አምላክ ካገናኛቸው ደስ ይላል። በቃ ምንም እናንተ አንዳንዴ ኮመንት ላይ ምን አነባለሁ መሰላችሁ? እንደዛ ሰብሯት እንደዛ ምን አድርጓት። እውነት ነው በመሰበሯ ሁላችንም ተናደናል። ሁላችንም እንዴት ይሆናል ብለን አግሮምርመን ተናግረናል። ግን የአባት ገዳይም ይታረቃል። የአባት ገዳይም ታርቆ አብሮ ቁጭ ብሎ ይበላል ይጠጣል። የእውነት የአባት ገዳይ ታርቆ ሀዘንን ይካፈላል፣ ደስታንም ይካፈላል። የአባት ገዳይም ይታረቃል። እንኳን ሄለንና እንዳልክ በጣም ብዙ እኮ ደሳስ የሚል ነገር አሳልፈው እኛም ከነሱ ጋር ደስ ብሎን ያንን ነገር ስናይላቸው ነበር። ግን የእግዚአብሔር ነገር ነው አሁንም ቢሆን ማለት ነው። ታርቀውም አንድ ላይ ቢሆን አይከፋም እኮ። ዋናው ነገር ምንድነው? የሰው ህይወት ይስተካከል ብቻ በቃ። የሰው በምንም መንገድ ይሁን በምንም ቦታ በምንም በየትኛውም አቅጣጫ የሰው ህይወት ይስተካከል። ዋናው ነገር ይሄ ነው። ከእንዳልክ ጋርም መጣች ከያብስራ ጋርም ሆነች ከሌላ ሰው ጋርም ሆነች ዋናው
የሰው ህይወት ይስተካከል። በቃ እኛ የምንፈልገው ያንን አይደለ? እና እንዳልክ በሙሉ ልቡ ነው እንግዲህ የተነሳው። እንግዲህ እግዚአብሔር መቼም እኔ አላውቅም፣ ብቻ ይሄ ተአምር ነው የምለው በእውነት። እንግዲህ ሄለን ተመልሳ መጣ ከእንዳልክ ጋር ታርቅ፣ እውነት እሱ የልቡ ሞልቶለት እኔ ካየው የእውነት ይሄ የመብርሃን ተአምር ነው። እህል ውሃም ገና አላለቀም። እኛ ብዙ ተናገርን እንጂ የእውነት ይህንን ነው የሚያስመለክተኝና የተጣላ አይታረቅም ያለው ማን ነው? የተጣላ አብሮ አይሆንም፣ ባልና ሚስት አይሆንም፣ ፍቅረኛሞች ጓደኛሞች አይሆንም ያለው ማን ነው? ጸብ እኮ ጊዜያዊ ነገር እኮ ነው። ሰው በሆነ አጋጣሚ እኮ ተገናኝቶ እኮ ጸቡንም ሊፈታ ይችላል እኮ። ስለዚህ ተጣሉና አብረው ተለያዩ ቀሩ ማለት አይደለም። እግዚአብሔር እንደፈቀደው ሁሉ ነገር ይሆናል። ቢሆንለት ደስ ይለኛል። በጣም ነው ያሳዘነኝ መድኃኒዓለም። ሰው በዚህ ልክ ተሰብሮ በዚህ ልክ ተጸጽቶ ሰውን ፍለጋ ሲሯሯጥ ያውም እንደዚህ ጉስቁል ብሎ ያውም እንደዚህ ከስቶ በጣም ነው ያሳዘነኝ። ጌታን እውነቴን ነው። እና ዋናው ነገር እኔ እንግዲህ እሷ አሁን ህይወት አላት እንግዲህ እንደሚባለው አርግዛለች። የአብ ስራም እኮ እውነት ሄለን እንዳረገዘች እኮ እሱም አምኗል። እንግዲህ እኔ አላውቅም፣ ለእናቴ ነግሬያት እናቴም ደስ ብሏታል ብሏል። እንግዲህ የእውነት ይሁን የውሸት ይሁን መድኃኒዓለም ይወቀው። በእንዳልክ ልብ የውሸት ነው እየተባለ ነው፣ በእኔም ልብ በሌላ ሰውም ልብ አንዳንዱ ድራማ ነው፣ አንዳንዱ ደግሞ እውነት ነው። የአብ ስራ ግን ሲናገር እውነት እየመሰለኝ ነው። እና እንግዲህ የእንዳልክን መሻት እግዚአብሔር አምላክ እንግዲህ ያስተካክልለት። በቃ ምንም ማድረግ አይቻልም። ጌታ በዚህ ልክ ተጸጽቶ እንደዚህ አመድም መስሎ በጣም ያሳዘነኝ። ትናንትና ደግሞ ሳይሆን ከስቷል እኮ የእውነት ግን በቃ ዋናው ነገር እግዚአብሔር ነው። እግዚአብሔር ነገሮቹን ያስተካክልለት። ለሷም ለሱም ሰው ይጣላል፣ ይታረቃል። እግርና እግርም እኮ ይጋጫል አይደል እንዴ? ወንዝ ራሱ እኮ ዝም ብሎ አይፈስም ብለዋል አንድ ምሁር አባት ሲናገሩ። ወንዝ ዝም ብሎ አይፈስም። ወራጅ ወንዝ ከድንጋዩም ከግርግዳው ከመሬቱ ጋር ከግንዱ ጋር እየተላተመ ነው የሚወርደው። ይጣላል፣ ከሁሉም ጋር እየተጣላ ነው የሚወርደው ብሏል። እና እውነት ነው። እግርና እግርም ይጋጫል። ሁለቱ ተጣሉና ተለያዩ አይታረቁም ማለት አይቻልም። እና የእንዳልክን የልቡን መሻት እግዚአብሔር ይፈጽምለት ከሆነ ደስ ይለናል፣ አይከፋንም። በእውነት ብዙ ሰዎች ደግሞ በእውነት አንተ በጣም ቁም ነገረኛና በቃ ትክክለኛ ሰው እንደሆነ እናምናለን፣ ከበፊት ጀምሮ ነው የምንከታተል ብለውታል። ይሄ ነገር ውሸት ሆኖ ግን ካየነው በጣም ነው የምናዝንብ ብለውታል። በእውነት በዚህ ልክ መጥቶ ሰው ሁሉ እንደዚህ እየተናገረው ይህንን ነገር ሄለንን ካገኘ በኋላ የሚጫወትባት ውሸት ሆኖ ካዩት እንግዲህ ሊቀየሙት ነው ማለት ነው። እሱም ይህንን ነገር ያደርጋል ብዬ አላምንም። የእውነት ሰው አንዴ እምነትን በእግዚአብሔር ላይ መጣል ነው። ሰው ማመን ከባድ ነው። ግን ቢሆንም ሰው በዚህ ልክ አምኖት ትክክለኛ ሰው እንደሆነ የእሱን ስራ የእሱን ነገሮች ከቀደም ጀምሮ ከበፊት ጀምሮ እንደሚከታተሉና እውነተኛ ሰው እንደሆነ እየተናገሩለት ነው። ግን አሁን ወጥቶ የሚናገረውን ነገር እውነት ካልሆነ ዝም ብሎ የፌክ የውሸት ወሬ የሚያወራ ከሆነ እንቀየማለን ያሉ ብዙ ሰዎች አሉ። የእውነትና ይህንንም የሚያደርገው አይመስለኝም። በዚህ ልክም ወጥቶ በራሱንም አለ